አንድ ሰው 50,000 ዓመታት ውስጥ ከሚያነበው በላይ ዘመናዊ የኤአይ ሲስተሞች በጥቂት ሳምንታት ውስጥ ይህን ያህል መረጃ ማንበብ እንደሚችሉ ታውቃላችሁ? ዛሬ የምንጠቀምባቸው ሜጀር የምንላቸው ቱሎች እንደ ቻትጂፒቲ፣ ጀሚናይ፣ ግሮክ ያሉት ነገሮች የሚወስዱት መረጃ እጅግ በጣም አስደናቂ ነው። ለምሳሌ መጽሐፍቶችን፣ ዩቲዩብ ላይ ያሉ ኮሜንቶችን፣ የዊኪፒዲያ መረጃዎችን፣ የሬዲት ኮሜንቶችን፣ የዩቲዩብ መረጃዎችን፣ ሳይንቲፊክ ጆርናሎችን እና ዲጂታል መጽሐፎችን በሙሉ ወስደው ነው የሚያደርገው። ይህ ማለት ምን መሰላችሁ? አንድ ሰው 24 ሰዓት ሙሉ በቀን አንድም ጊዜ አይኑን ሳይጨፍን 7 ቀናት ውስጥ በሳምንት 365 በዓመት ውስጥ አንድም ጊዜ ሳይተኛ ለ50,000 ዓመታት ሊያነብ የሚችለው መረጃ በጥቂት ሳምንታት ውስጥ ኤአይ ኢንጀስት አድርጎ ራሱን የሚያሰለጥንበት ብቃት ያለው ሂደት ውስጥ ነው ያለው ማለት ነው። 15 እስከ 30 ትሪሊየን ቶክኖች ማለት ነው። ይሄ አማውንት ስንለካው ማለት ነው። ቶክን ከዚህ ቀደም ነግሬያችኋለሁ። እያንዳንዱ ቃል፣ ስፔስ፣ ቃል አጋኖ፣ ምልክቶች፣ ምስሎች በሙሉ የሚለኩበት የኤአይ የመለኪያ ነገር ነው። ግብአትና ኢንፑትና አውትፑቱ በዛ ነው የሚለካው። እንግዲህ 30 ትሪሊየን ቶክን ማለት ያልኳችሁ 50,000 ዓመታት ሰው አንድም ሳያቋርጥ የሚያነበው መረጃ ማለት ነው። ስለዚህ የኤአይ ጉዳይ የሶፍትዌር ጉዳይ ብቻ ሳይሆን የስልጣኔያችን የእውቀት መሰረተ ልማት ወይም የኮግኒሽን ኢንፍራስትራክቸር ሆኗል ማለት ነው። ሌላው ግን በጣም የሚያስፈራ ነገር ልንገራችሁ። ኤአይ የሚያነበውን መረጃ ከምድር ላይ እኛ የፈጠረው መረጃ ሁሉ ለራሱን ለማሰልጠን እያለቀበት ይገኛል ማለት ነው። ስለዚህ ኤአይ ራሱን ማሰልጠን ጀምሯል ማለት ነው። አሁን የነገርኳችሁንና ተጨማሪ የኤአይ ፋክቶችን፣ አስገራሚ ነገሮችን፣ ስጋቶችን፣ ጥቅሞችን ሁሉ በዚህ አጫጭር ቪዲዮ ላይ አብረን እንማማራለን። እንዲህ ያለ ጉዳይን ማወቅ የምትፈልግ ጓደኛ ካላችሁ ሼርና ላይክ ማድረጉን እንዳትረሱ። ከዚህ ቶፒክ ጋር በተያያዘ ደግሞ አዲስ መጽሐፍ በቅርብ ጊዜ ይጠብቁ።